ሳንቲም ነው። እኛ ጋር የሚገኘው ወርቅ ጎልድ ሃውስ የሚሸጠው ወርቅ 21 ካራንት ነው። 21 ካራንት 425 ብር ከ52 ሳንቲም ነው። ከዚህ በተጨማሪ የሜኪንግ ቻርጅ ከ45 ብር እስከ 75 ብር ቻርጅ እናደርጋቸዋለን። ታክስ 5% ቻርጅ አለው። ይሄ ዋጋ የዛሬ ዋጋ ነው። ነገ ሊጨምር ይችላል፣ ከነገ ወዲያ ሊጨምር ይችላል። እናንተ ስትገዙ ግራማችሁን ዋጋችሁን በደንብ እየሰማችሁ ግዙ። እንዲሁም በተጨማሪ ደግሞ ወዳችሁ ፈቅዳችሁ ከገዛችሁ በኋላ ዲሊቨር ሲመጣ ስልካችሁን በማንሳት ወርቃችሁን ተቀበሉ። ምክንያቱም በስማችሁና በቁጥራችሁ ታክስ ስለሚቆረጥበት። እባካችሁ ይህን ነገር ማስጠንቀቂያ ነው። እኔ ቤት ሲጀመር እንደዚህ አይነት ነገር አይፈጠርም፣ ግን ያው ማስጠንቀቂያ ጥሩ ነው አይደለ? ገዝቶ ምናምን መከንሰል ወርቅ አይቻልም። እንደሌላ እቃ ስላልሆነ ታክስ ስለሚቆረጥበት እኔ አንድም ሰው ከንስሎብኝ አያውቅም። ቢከነስሉ ራሱ ተጠያቂዎቹ እነሱ ስለሚሆኑ ማለት ነው። ይህንን በደንብ ቅጽ ኤክስፕሌን ያልሆነላችሁ ሚዩት አድርጉ። ኤክስፕሌን ያልሆነላችሁ ጥያቄ ካለ ኮሜንት ላይ በመጻፍ መጠየቅ ትችላላችሁ። እንዲሁም ደግሞ የሚቀየር ወርቅ ካላችሁ ለምሳሌ ኧረ እባክሽ ማየ የሚቀየር ወርቅ ካላችሁ ለምሳሌ ካጠራችሁ ከረዘማችሁ ካጠራችሁ ከቀጠነ ከወፈረ ደግሞ ደረሰኛችሁ ላይ በስተቀኝ በኩል 600 መጨረሻ ቁጥር አለላችሁ። በዛ ቁጥር ወርቅ ግራም መጨመር ከፈለጋችሁ ለምሳሌ ዲዛይን መቀየር አይቻልም። ስትገዙ በደንብ ተጠንቅቃችሁ ግዙ። የምትፈልጉትን የምትወዱትን ነገር ግዙ። ዲዛይን መቀየር አይቻልም። ለምሳሌ ግራም መጨመር ትችላላችሁ። ከረዘማችሁ ማሳጠር ትችላላችሁ። ካጠራችሁ ማስረዘም ትችላላችሁ። እባካችሁ ማን ነው ሚት ያላረገው? በቃ የምትገዙትን ወርቅ ተጠንቅቃችሁ ግዙ። ሜኪንግ ቻርጃችሁን ታክሳችሁን አንድ ላይ ደምሬ ከነገርኳችሁ በኋላ ሂሳባችሁን ሰርታችሁ ግዙ። ሁለተኛ ነገር ደግሞ ዲዛይን በደንብ አይታችሁ ግዙ። ምክንያቱም ከገዛችሁ በኋላ ዲዛይን መቀየር አይቻልም። ከቀጠነባችሁ ማወፈር ትችላላችሁ። ከረዘመባችሁ ማሳጠር ትችላላችሁ። ይህን ነገር ሰምታችሁኛል። ከረዘመባችሁ እናሳጠራለን፣ ካጠራችሁ እናስረዝማለን። በራሱ ግራም መጨመርም ትችላላችሁ። በደንብ ስትገዙ ተጠንቅቃችሁ የምትወዱትን ነገር ግዙ። የግራም ዋጋ ተናገር ያለው ሜኪንግ ቻርጅ ያለው ታክስ አለው። የተስማማና የወደደ ብቻ ፈቅዶ ገብቶ ይገዛል። እንዲሁም ደግሞ ከ20 ቀን በኋላ ደግሞ ሁል ጊዜ የምናወጣው የ1 ሚሊዮን ብሩ እጣ እናወጣለን። የ1 ሚሊዮን ብሩን እጣ እናወጣለን። እስከዛሬ የደረሳቸውን ሰዎች ቪዲዮ ሰርቼ አስቀምጬላችኋለሁ። ለእጣው ተጨማሪ ብር አለው፣ ተጨማሪ የምንከፍለው ነገር አለ ወይ የምትሉ ከሆነ ምንም አይነት ተጨማሪ እጣ ቻርጅ አናረጋችሁ። መግዛታችሁ ብቻ እጣ ውስጥ ያሳትፋችኋል። በአካልም በኦንላይንም ከገዛችሁ የእጣው ተሸላሚ ትሆናላችሁ ማለት ነው። እስከዛሬ እጣ የደረሳቸው ሰዎች ተቀብሏል አልተቀበሉም የሚለውን ደግሞ አሁን አብሬ ያሳያችኋለሁ። እስከዛሬ እነዚህ ሰዎች በሙሉ እያንዳንዱን ከነደረሰኛቸው ከነፎቶቸው አሁን አሳያችኋለሁ። ይህን ቪዲዮ እስከመጨረሻ አዳምጡ። እቺ ለፋሲካ ቀን የደረሳት ሩም የምትባለው ናት። 1 ሚሊዮን ብር የደረሳት ላሰማችሁ። ሰላም እንዴት ናችሁ? አላችሁ? የደረሰ እንድን የደረሰው ሩም ያትሉ የደረሰው ምን እንደሆነ ልንገራችኋል። ካሪም ጎልድ ወርቅ ገዝቼ ሀቡ ቤት እጣ ወጥቶ የዛ እጣ ባለቤት የሆንኩት እኔ ነኝ። እሱስ ምንድን ነው ካላችን እዚህ ላይ የሚታዩ ርሲት አለ። አያችሁ አይደለ? በኢትዮጵያ 1 ሚሊዮን ብር ይሄው እንዳለ የደረሳቸው ልጆች 1 ሚሊዮን ብር፣ 600 ሺህ ብር፣ 400 ሺህ ብር እያንዳንዱ የደረሳቸው ሰዎች ብራቸው ተሰጥቷቸዋል። እንዲሁም ደግሞ አሁን በደንብ ማብራራት የምፈልገው ለእጣ ብለን ምንም ቻርጅ አናረጋችሁም። ስትገዙ ከ45 ብር እስከ 75 ብር የሜኪንግ ቻርጅ ግን ታክስ፣ ይሄ ኦልሬዲ የወርቁ ዋጋ ነው። ከዛ ውጭ ምንም አይነት ክፍያ የለም። በአካል ከፈለጋችሁ በአካል መታችሁ ደረሰኛችሁን አስቀምጣችሁ መሳተፍ ትችላላችሁ። ሁሉንም አሁን ካሳየኋችሁ ሰዓት ስለሌለ ነው፣ ቪዲዮን ሄዳችሁ ማየት ትችላላችሁ። እሺ፣ አሜሪካ ደግሞ ከ4 ቀን በኋላ ኦልሬዲ አሁን ዛሬ አራስ ቤት እኔ 34 ቀኔ ነው። 40 ቀን ሲሞላኝ ነው ወደ ስራ ቦታ መሄድ የምችለው። አሜሪካ ከ4 ቀን በኋላ ወይ ከ5 ቀን በኋላ ሶሪ ስገባ ያላችሁ እቃ ካለ የሚላክላችሁ ነገር ካለ እንልክላችኋለን ማለት ነው። አሁን አሜሪካ፣ ጀርመን፣ ዩሮፕ ምናምን አልቀበልም ኦርደር። ከትልቅ ትህትና ጋር ጥያቄ ካላችሁ በትህትና ጽፋችሁ በትህትና ይመልስላችኋለሁ። ለምሳሌ እኔ ጋ ብር ኖሯችሁ ወይ በሆነ አጋጣሚ ወርቅ ኖሯችሁ ደግሞ ጥያቄ ካላችሁ ዋትሳፕ ላይ መልእክት ማስቀመጥ ትችላላችሁ። ገብታችሁ ሀይ ካላችሁኝ እዚህ ገስት ላይ ትገቡና ጥያቄ ካላችሁ ገስት ላይ ትገቡና 9 ሰዓት ላይ ታስታውሱኛላችሁ፣ ሪማይንድ እንድታደርጉኝ፣ ምክንያቱም ስመለስ ቶሎ እንድልክላችሁ ማለት ነው። አዘርዋይስ እናመሰግናለን። ጥያቄ ካላችሁ ጥያቄ ጻፉ። አሁን ተረኛ ቀጥሉ። ጥያቄ ያለው ካለ መጻፍ ይችላል፣ እመልስለታለሁ። እሺ ተረኛ ገብተው ሚዩት አደረጉ። ሩት ቀጥይ ማሪ። መስቀል አሳይ ማሪ። እስከ
4.5 ግራም ከነገመዱ ትንሽ ጨመር አታረጊበትም? ቀጥኖ መቶ ጨምሩ ምናምን ከምትይ 5 ግራም ለምን አታረጊው? ኦልሬዲ ወርቅ ስለቀነሰ። እሺ 5 ግራም ይሄኛው አሁን ገመዱን ለብቻው ግራሙን እነግራችኋለሁ፣ መስቀሉን ለብቻው ግራም እነግራችኋለሁ። ምክንያቱም መቶ ቀጠነ ወፈረ ምናምን እንዳትሉ ማለት ነው። እሺ ይሄ ገመዱ ለብቻው ስንት ግራም መሰለሽ? ስትገዙ አንዴ መግዛታችሁ ካልቀረ ወፈር ያለ ደህና ነገር ግዙ። ይሄ ገመዱ ለብቻው 4.5 ነው። ገመዱ ለብቻው ልቀንሰው? አዎ ቀንሺ። አንድ ላይ 5 ግራም። ይሄኛው ይልሽ ላሳይሽ። እስከነ መስቀሉ እስከነ ገመዱ ስንት ግራም እንደሚሆን ልንገርሽና ወስጂ። 6 ግራም ነጥብ 6 እስከ 5 ግራም ከሆነ ደግሞ 4.1 ላድርግልሽ። ወይ እንትን መቶ እኮ ጋይስ መልሱ ማሪ ስንት መለስኩልሽ? እኔ እናት 4.5 ኦኬ። ስለዚህ ገመዱ እኮ በጣም ሲቀጠን መቶ እናንተ ጋር ቀጠነ ምናምን እንዳትሉ ነው እንደዚህ የምጠነቀቀው። ገባችሁ? ልቤታሙ ቢመታ እግሬ ቢዝል ባይበረታ ባገባም ከቅፌ ከጄ እፎ ይላለው ሳገኛት ሄጄ ምንሽ ነው? ዛኔን አልነካሁትም። 4.2 ገመዱ ብቻውን ከነ መስቀል ላድርግልሽ። ቆይ ብቻውን ምርጥ ነው። እስቲ መስቀሉ ስንት ነው አንድ ላይ? ፍሉሱ ነው 6 ግራም ነጥብ 8 ይቀነስ። ይቀነስ። እስከ 5 ብቻ ነው ያለኩት። አናቱ ላይ 5 ላገኝልሽ አልችልም። የኔ መቤት ወይ ትንሽ ይበልጣል ወይ ትንሽ ይቀንሳል። 6 ግራም አናቱ ላይ ነው። ከ5 ቀንስ እንጂ ከ5 የሚበልጥ አልፈለኩም። ስለዚህ ከናካቱ ከቀጭን ገመድ ላድርግልሽ። በቃ ምን አስለፋኝ ማየ። ቀጭን እንዳይሆንባችሁ እኮ ነው። እኔ ቀጭን ገመድ እንዳይሆንባችሁ ነው። ቀጭን ከፈለጋችሁ ቀጭን አለ፣ ወፍራም ከፈለጋችሁ ወፍራም አለ። አሁን ነው የወደድኳት ሱዴ። ወደሻታል ማሪ፣ ወደሻታል። ግን ግራሟ ትልቅ ከሆነ እንትኗ ገመዱ የማይችለው ከሆነ ምን ታደርጊዋለሽ? እስቲ አንድ ላይ አርግሽ አሳይ። ይሄንን ላርግልሽ። እሺ 4.3 ስንት ነው አንድ ላይ? 2350። ኦኬ ስምሽ ማን ነው? ሂሩት። የት ነው ያለሽው? አቡዳቢ። ስልክ ቁጥር 0528 እሺ 30 እሺ 92 እሺ 34። አንድ ስክሪንሾት ላድርግማ። ወዲም ዛሬ ግራም ስንት ነው? 429 ግን አሜሪካ ዛሬ የለኝም ውዶቼ፣ 4 ቀን ጠብቁኝ። ቆንጆ ናት ጋይስ። ወርቅ ስትገዙ ማለት ነው ቀንሷላ። ወይም አላረኩም፣ ይቅርታ እንዴ አድርጋለሁ። እሺ ዛሬ አሁን ግራም ትንሽ ቀነስ ብሏላ። ከፍ ያለ ግራም ማይበጠስ ሲመጣ እናንተም ነገ ጠዋት ብር ብታወጡ የምትሸጡት ነገር ወቻው ጉር። ቀጥይ፣ ምን ላሳየሽ? ያንገት አሳይኝ። በልብ ቅርጽ በምን በልብ ቅርጽ? ሁለት ነው የምታሳይኝ። እስከ 6 ግራም 6 ግራም 6 ግራም ሁለት። አንቺ አሁን ጎበዝ ነሽ። ድፍኑን ልብ ቅርጽ አድርግልሽ።
ይሄኛው እሺ ወይስ ይሄን ላድርግልሽ? ምረጭ። ወይስ ይሄን ላድርግልሽ? እዚሁ ላይ እስኪ ሶስት አይነት ልብ ቅርጽ። ኦኬ መሀል ላይ ያለችው ትሻላለች እንዴ? ሁሉም ያምራሉ፣ ሶስቱም ያምራሉ። እሺ አድርጉልኝ። ሁለት ነው የምትፈልጊው? አዎ ሁለት ነው የምፈልገው። ስለዚህ 4.5 መጀመሪያ ገመዱ ነው። 4.5 ገመድ ላድርግልሽ እና የቀሩን ማጫወቻ እናደርግበታለን። ወፍራም ገመድ ከሆነ ኢቭን ማጫወቻ ብትቀበሉ ችግር የለም። እሺ ወይኔ ኢሞ ማነው በዚህ ዘመን ኢሞ የሚጠቀም ሰው አለ? ጋይስ እኛ እኮ ያለነው 2026 ላይ ነው። አሁን ማን ነው በዚህ ዘመን ኢሞ የሚጠቀመው? ንገሩኝ። ማን ነው ኢሞ ያስጮህብን? እንትን አለቀ እኮ በቃ። የኢሞ ዘመን እኮ አልፏል። የኢሞ ዘመን አልፏል። አታውቁም? ይሄንን የኢሞ ዘመን خلاص ማሰላማ ወላሂ ዘመን አልፏል እንዴ? አዎ ይሄ ኢሞ ሲጀምር የችግር እኔ ኢጃዛ ቤት ነው የሚያስታውሰኝ። ኢጃዛ ቤት ነው ደግሞ የሚያስታውሰኝ። ኢሞ እንቅልፋችን ያጣንበትን ዘመን ነው የሚያስታውሰኝ። ኢጃዛ ቤት። ቆይ ይሄና ይሄን ላድርግልሽ፣ ሁለቱም ያምራሉ። እናቱ ሀቢብቲ ዋጫው ጉድ ያንቺ ኢሞ። አዎ ኦ ማይ ጋድ። ኧረ ቦትም አውርጂ ማሬ። እሺ ይሄ ሁለቱን ላድርግልሽ። እሺ አንድ አይነት ቢሆን አንድ አይነት ማጫወቻውም አንድ አይነት ይሆንልኝ። ዩኒፎርም አይሆንብሽም? አንድ አይነት ለሁለት ነው፣ ለሁለት ሰው ነው፣ ለእኔ ብቻ አይደለም። አረግልሻለሁ አንድ አይነት ለእኔና ለጓደኛዬ። ይሄን ላድርግላችሁ። ስንት ነው ሪም? በአላህ አትበሉ ጋይስ። ኢሞ ሳስታውስ የሚያስታውሰኝ ችግር፣ እንቅልፍ ማጣት፣ የድሮ ጅንጀና፣ ሴቶቹ እሱን ከፍተው የሚጀናጀኑት ወላሂ። ከዛ ደግሞ ደህና እኮ ካርድ ያለው እንኳን ካርድ የሚሞላ ሰው እኮ አይደለም የሚጠብሱት በዛ ዘመን። ኢሞ የሚያወራ ሰው ነው። 5.5 6 ግራም እና 5.5 ማየ። ስለዚህ እቺ ልቀይርልሽ። ቆይ 6 ግራም ላድርግልሽ። የአንገቱ ግን ወፈር ቢል እንትኑ አጫዋቻለሽ። ችጋር የሚጠራ ሰው ነው የሚጠብሱት ማሎቼ። ችጋር የሚጠራ ሰው ታውቃላችሁ? ኢሞ ችጋር ነው። ኢሞ ችጋር ቢላችሁ ችጋር እንዳይመስላችሁ። 5.9 እና 6 ግራም ማሪ፣ ምንም ልዩነት የለውም። በቃ 5.9 እንላችሁ። እሺ እስቲ ሁለቱንም እንዳይለያይባችሁ ወላሂ። ስለዚህ ምንም ችግር የለውም። አንዱ 5.9 አንዱ 6 ይሆንላችሁ። በቃ 6 ግራሙ እኩል 6 አታደርጊልንም? ምክንያቱም እዛ አንድ ሰው ስለሆነ የሚከፍተው እንትን እንዳይልብን። ምንም አይከፍተውም። ሁለትሽም በደረሰኝሽ ነው የሚሄድልሽ ማሪ። እሺ አለ ይልሽ ልሞክርልሽ አንድ ካለ ይልሽ 6 ካምብል 5.5 የለም ማሪ። ይሄ ብቻ ነው ያለው። 5.9ም እሱ ሆኖ ነው የሆነው። እሺ በቃ ወይስ ልጅሽ? ብስሚላ ሀረ የለም እባክሽ። ጭራሽ ጠፋ ያኛው ገመድ። እኔ ወርቅ ሰላቢ ነው ወላይ፣ ወርቅ ሰላቢ ነው እመኑኝ ጋይስ። 5.4 ይሄው አሁን እንትን ያደረኩት ገመድ ጠፋብኝ። 5.9 እሺ 5.9 እና 5.6 ግራም 6 ግራሙ 3125 ለ6 ግራሙ ስምና ቁጥር አምጪ። እሺ ሀሊማ የት ነው ቦታው? ፉጅራ ስልክ ቁጥር 05 44 88 74 08። እሺ ሀሊማዬ ይሄኛው 6 ግራም ነው 3125 ድርሃም። እሺ አሁን ደግሞ ለ5.9 ደግሞ አምጪ። 5.9 ደግሞ ዋጋው
ስልክ ቁጥሩ ግን ያው ነው፣ አንድ ነው። ስማችን ነው እንጂ የሚለያየው። 3110 ቋንዴ 3.9 ሲባል 5.9 እሺ 3079 ብር። እሺ ስሟ ማን ነው? ናኢማ አስረበብ ይቅርታ። አስረበብን ወደ ነኢማ ድራይቭ እንዴት አድርጋችሁት ነው? ፉጄራ ነው? ፉጅራ ስልክ ቁጥሩ አንድ ነው። አንድ ነው ስልክ ቁጥሩ 0544887408። እሺ ንድ በ30 ኢትዮጵያ ስለሚሄድ ከዛ ወዲህ ይደርስልኛል አይደል? ነገ ወይ ከነገ ወዲያ ይደርሳል። ብቻ አንቺ ተከታታይ ስልክ ቁጥር። እሺ እህቴ አመሰግናለሁ። 3 ቀን ስጡት እሺ። ለድራይቨሩ ስራ ስለሚበዛበት ስክሪንሻት ላድርጋ እንዴ? የስ ኦፍ ኮርስ አንድ አይነት እሺ። አሁን ተረኛ ኤ ነኝ ቢ ነኝ ኤ ነኝ